በዚህ ሰዓት እየተሽ ብቻ እንደ ይመስላል። ሄሎ ከቦስ ጋር ወርተንበት ነበር። ያው እንደነገረኝ ከሆነ ሆን ተብሎ ሁለት አይነት ወሬ እንዲናፈስ ነው የተደረገው። መቼም አንቺም ያየሽ ይመስለኝ። የመጀመሪያው መስኪ ራሷ እንዳጠፋች ነው። ሁለተኛው ደግሞ አንቺ እንደገደልሽ አትረው። ይሄን ያደረኩት ደግሞ ለአንቺ ሁለተኛ እድል ለመስጠት በማሰብ ማለት ስሜን እያጠፉ ምን አይነት እድል ነው የሚሰጡ? መቼም የቃባ ሰዎች ከፈለጉ ኦቨርናይት ዲስትሮይ ሊያደርጉሽ እንደሚችሉ ታውቂያለሽ። ቆይ ከኔ ምንድን ነው የምትፈልጉት? ለምን አትተውኝም? ሄኖክ በእናትህ በፈጠራችሁ በቃ ተውኝ። ሄኖክ ወይኔ ደግሞ ምን አለ? የካምፓስን ጥሪ ዲክላይን እያደረገች ከስተመር ዲስአፖይንት እየሆነ ነው። አንቺ ሞር በላይ አክቲቭ አልነበርሽ መሰለኝ። ወደ ሲስተሙ ተመልሳ ስራዋን የምትቀጥል ከሆነ የተፖሰተውን ነገር አጥፍተንላት ስሟን እናድሳለን። ካልሆነ ግን የራሷ ምርጫ ነው ያለው። ሀዘን ላይ አይደለሁ እንዴ? እንዴት ነው እዚህ ምር የሆኜ ጥሪ የምቀበለው? ጓደኛዬ እኮ ሞታለች። ምን አለበት የማዝንበትን እድል እንኳን ብትሰጡኝ። ያለሽበት ስሜት ይገባኛል። ከሁላችንም ከባድ ችግር ውስጥ እንዳለ እንደማትርሽ ነፃ ፈቃዳችንን ከተነጠቀ ወይ ለማንኛውም አስቢበት። ቴክ ዩር ታይም።
በጣም ይገርማል። እኛ ሀገር ዴቲንግ በዚህ ደረጃ ተደራጅቶ ማየት ተስፋ ያስቆርጣል። ለዴቲንግ ፐርፐስ ብቻ በዚህ ደረጃ የሚዘጋጁ አይመስለኝም። ሴክስ ትራፊኪንግ ኢዝ ዘ ሞስት ፕሮፊታብል ቀላል ቢዝነስ እንዳይመስል። በጣም ያሳዝናል። የሞራል ልዕልናችን በዚህ ደረጃ ይፈተፈታል ብለህ ገምተህ ታውቃለህ? የካፒታሊዝም ውጤት ነው። ቆይ ልጆቹ ግን ሰው ምን ይለኛል አይሉ? እኔ የምልህ ፈልገው የሚያደርጉት ይመስላል? ዌል ልጆቹ በልዩ ጓዶች እየተመለመሉ ነው ወደ ሲስተሙ የሚገቡት። ገንዘብ ፍለጋም ይሁን ያቻ ግፊት የፈቃደኝነታቸው ነገር የሚያጠራጥር አይደለም። እንደሚመስለኝ ደግሞ ተገደህ የምትሰራው የስራ መስክም አይደለም። ልጆቹ ተታለው የሚሆን ሌላ ነገር ፈልገው ሲስተሙን ሊቀላቀሉት ይችላሉ። በፈለጉ ሰዓት ግን መውጣት የማይችሉት ለምን ይመስላል? ጉድ ፖይንት። በሰበሰብነው ቃል መሰረት አንገዛም ብለው ያፈነገጡ ተልኳቸውን የዘነጉ ልጆች ላይ እስከ ሞት የሚያደርስ እርምጃ እንደተወሰደባቸው አረጋግጠናል። ስለዚህ ፊት ለፊት ካለው ቢዝነስ ይልቅ ከጀርባ ያለው ሚስጥር ይበልጣል። በትክክል። በነገራችን ላይ መስከረም ሲስተሙን ተቀላቀላለች አይደል? ታዲያ ፎቶግራፏን ለምንድን ነው ሲስተሙ ላይ ያላየነው? እኔ አላወቅኩም። በጣም ይገርማል። በእንደኛ አይነት በባህልና ሃይማኖት የበለጸገ ማህበረሰብ ውስጥ እንደ ካምፓስ አይነት ሲስተም እንዴት ሰርቫይቭ አድርጎ ሊቀጥል እንደቻለ ጠለቅ ብለን መመርመር ያስፈልገናል። እነዚህን ሁሉ ጥያቄዎች መመለስ የምንችለው ካምፓስን በመቀላቀል ነው። የፈለገ ወደ ካምፓስ ይገባል ወይስ ካምፓስ የፈለጋቸውን መርጦ ያስገባል? ጥሩ ነጥብ ነው። ስለዚህ በኤሪያው ጥሩ ልምድ ያላቸውን ኤጀንቶች በፍጥነት ተመለምላሉ። ኖ ካምፓስን የምቀላቀለው እኔው ራሴ ነኝ። ልጆች ኑ በሉ ለኩ። ከዛ ጀምራችሁ ይሄ ሱቁም የኔ ነው በሙሉ ለኩት። ምንድነው ጋሽ አሸብር? ምን እያደረጋችሁ ነው? ጭራሽ ንቀትሽ! ስልኬን እንኳን አታነሽም። ገንዘቡ ስላልሞላልኝ ነው፣ ሲሞላልኝ አነሳለሁ። አሁን ምን እያደረጋችሁ ነው? ቀልጂ እንዲህ እንደተጫወችን ግን ልክሽን ነው ማሳይሽ። ምን አድርጊ ነው የሚሉኝ? በተነጋገርነው መሰረት እየከፈልኩኝ አይደል እንዴ? ወይኔ አሸብር፣ ለማንም መጫወቻ አልሆን። ጊዜ ስጠን በየወሩ ልክፈላልሽ፣ ሰጠውሽ። ይራዘምልኛልሽ፣ አራዘምኩልሽ። ከዚህ በላይ ምን እንደሆነ የፈለግሽው ነው? ገንዘቤ በየቦታው ተበታትኖ እንዲቀር ነው የፈለግሽው አንቺ? አንድ ወር አለፈና ምንድነው ይሄን ያህል ነው? ሌላ አዲስ የተፈጠረ ነገር አለ? ዶክመንቱ የተሟላ ነው ብላችሁኛል አይደል? በሚገባ መሬቱ ነው እንጂ ቤቱ እንኳን ብዙም ዋጋ የለውም። እሱ እንኳን እንደ ገዢው ሁኔታ ይወሰናል እንጂ ይሄን የመሰለ አሞራ ክንፍ ቪላ ዛሬ ልስራ ብትል ምን ያህል ገንዘብ እንደምታወጣ ታውቀዋለህ አይደል? በቃ ዋጋ አስተካክሉኝና እንጨርሳት። አሸብር አረፍ ብለን ብንኖር አይሻልም? መልካም። ቤቱን ባናትሽ ላይ ሸጠዋለሁ ብዬ ነግሬሽ ነበር። አሁን አንድ ወር አለፈና ነው ቤቴን በላይ ላይ የሚሸጡት? እስካሁን የታገስኩሽ ለህሊና አይደለም፣ ፈጣሪን ስለምፈራ ፈሪያ እግዚአብሔር ስላለኝ። አንድ ወር አለፈና ነው ቤቴን በላይ ላይ የሚሸጡት? እስካሁን የታገስኩሽ ለህሊና አይደለም፣ ፈጣሪን ስለምፈራ። ፈሪያ እግዚአብሔር ስላለኝ። አንድ ወር አለፈና ነው ቤቴን በላይ ላይ የሚሸጡት? እስካሁን የታገስኩሽ ለህሊና አይደለም፣ ፈጣሪን ስለምፈራ።
ምን አባቷ ትቀልዳለች እንዴ? ስራ መስሎኛ ያዝኩት። ሄሎ ሙሴ። ሄሎ ማይ፣ እንዴት ነሽ? ነኝ ማይ። እግዚአብሔር ይመስገን ደህና ነሽ? አለሁልሽ። አንቺ እንዴት ነሽ? ላገኛት አልቻልኩም ማይ። የምትማርበት ቦታ አልሄድክም እንዴ? ሄጄ ነበር። ያው ገና ትምህርት እየተጀመረ ስለሆነ ብዙዎቹ ተማሪዎች አልገቡም። በዛ ላይ ደግሞ ብዙ ተማሪዎች ብሬኩን በመጠቀም የተለያዩ ቦታዎችን ለመጎብኘት ትሪፕ ሄደዋል። በዚህ ምክንያት የመስኪን ጓደኞች ማግኘት አልቻልኩም። እና ሄለን የለችም? ሄለን ማነች? ጓደኛዋ ናታ። ውሎ አዳራቸውም እኮ አንድ ላይ ነው። እንዴት አታውቃት? ትዝ አለኝ። ብዙ ጊዜ ስለሷ ነግራኝ ታውቃለች። ረስቻት ነው። እሺ ያው አሳይመንታችን ሰሪያሊዝም ላይ ስለሆነ ያነበብናቸው ነጥቦች ሼር እናደርግና ወደ ቀጣዩ ተግባራዊ እርምጃ እንሄዳለን። ሰሪያሊዝም የ20ኛው ክፍለ ዘመን ንቅናቄ ሲሆን ዋነኛ ትኩረቱ ከምክንያታዊነት በስተጀርባ ያለውን የሰው ልጅ ድብቅ አእምሮ መመርመር ነው። ባጭሩ ከንቃተ ህሊና በላይ ያለን እውነት መፈለግ ማለት ነው። ኦኬ ሰሪያሊዝም ሰው የአእምሮ ላብራቶሪ ነው ብለው ያምናል። የሰው ልጅ ጭንቀት፣ ፍላጎትና ድብቅ ማንነት ያለምንም ገደብ ማብራራትን ያበረታታል። ጤና ይስጥልኝ። ሆራይዘን ዩኒቨርሲቲ ዲቮኖቱ። እሺ ቴንክ ዩ። በተለይ ደግሞ ወደ ውስጣችን እንድናይ ወደ ህልምና ወደ ስውር ማንነታችን እንድንመለከት ይመክረናል። ብቻ ዓለምን በህልም መነጽር ይመለከታል። እንደዛ ነው የሚመስለኝ። አይመስላችሁ? ይቅርታ ጋይስ መሄድ አለብኝ። አስቸኳይ ነገር ገጥሞኝ ነው። ነገ እንቀጥለው። አንቺ ሲመችሽ ትመጫለሽ፣ ችግር የለውም። እኛ ግን እንቀጥል። እሺ ስመጣ ደውልልሻለሁ። ቴንክ ዩ ጋይስ ባይ ባይ። በጣም ጥሩ። ሰሪያሊዝም አእምሯችንን ከህግ፣ ከባህል፣ ከምክንያታዊነት ነፃ ማውጣት ይፈልጋል። ከያኒው ያሰበውን ከያኒው ሳያስበው በድንገት አእምሮ ውስጥ የሚመጣውን እንደወረደ እንዲያሰፍራ ያበረታታል ማለት ነው። ያ ደግሞ ጭቆናን፣
ማምለጫ መንገድ ተደርጎ ይወሰዳል። በቃ የልጅ ቺኮቹን ሁሉ ጨረሳችሁ አይደል? እስኪ ዝም ብላ አትበጥረቅ። ሰው እንዴት ስለማያውቀው ነገር ዝም ብሎ ይበጠረቃል? በጣቃ ምንድነው የምትይው? ምን የማናቅ ነው እንደሚመስልሽ? ኧረ ፈር በእናትህ ዝም ብላ ትዘባርቅ እንጂ ያሞል እንዴ? ሊሆን ይችላል። ቺኮቹን ግን በዋናነት ለሹገር ነው የሚያመቻቸው። ይህንንም ውሸት ነው በይ። ኧረ ሌላ የለሽ? ምን ነው ዝም አልሽ? በቃ ዝም ስንል በቃ ፋራ ነው አይደለም ምን መስላችሁ? ትሰሚኛለሽ? እያንዳንዱን ነገር ነው የምናውቀው። ራሱን ከሹገር ጋር ሲዞር እኮ ነው የሚለው። ዋናው መልማይ እሱ አይደለ እንዴ? ደሞ እኮ አትላለች በጥራቅ። በቃ ጋይስ ወደ ዋና ጉዳያችን እንመለስ። በአጠቃላይ ሰርሪያሊዝም ዓለምን ለማዳን ከሳጥን ውጪ ማሰብን የሚያበረታታ አይዲዮሎጂ ነው እና እኛም በአሳይመንታችን ያን ማሳየት ይኖርብናል። አትበጥረቅ አላለችም? በቃ ፋራ ነው አይደለም ምን መስለሽ? ይሄ ሹገር ምናምን የሚባለው እውነት ነው እንዴ? ከየት ዩኒቨርሲቲ ነበር የመጣው? አይ ዝም ብለን እንዲሁ ሲወራ እንሰማለን። እና እንደዚህ ዘንጠው የምታያቸውና አፓርትመንት ተከራይተው የሚኖሩት በራሳቸው ብር ነው የሚመስለው? አይፎን 17 ምናምን የሚይዙት ቤተሰቦቻቸው የሚልኩላቸውን ገንዘብ እየቆጠቡ መስሎሽ ነው አይደል? ደግሞ እኮ እዚህ አጠገባችን ሆና ዲቮን የትል እያለች እየሰማቻት ልታስገድላት ትሞክራለች። እኔ እኮ የሚገርመኝ የሷ እኮ ሐላል ነው። ከራሷ አልፋ ጓደኞቿን ሁላ ታሰራለች። እቺ ማነች? መስኪን ሁላ ያስገባቻት እሷ አይደለች እንዴ? መስኪ እቺ ራሷን ገደለች የተባለችው እና እንደውም ስገምት ያስገደለቻት ሁላ እሷ ነች። ስመሽ በየክለብ ቤቱ ይዛችሁ የምትዞረው እሷ አይደለች? እኔ የለሁበትም። ምስኪ የእናንተ ባሽ ነበረች አይደል? የሷ ደግሞ ቤስቷ ነበረች። ቆይ ወደዚህ ሲስተም ውስጥ እንዴት ነው የሚገባው? እሱን የለን ስመጣ ጠይቃት። ምን ነው ግን ልሸቀይ ነው እንዴ? በቃ እዚህ ግቢ ሞት ተለመደ ማለት ነው። ሳይመንታችሁ ሰራ አድርጉ እንግዲህ። እንግዲህ እሷው ናት ወዳጇ። ሌላ ጓደኞቿን አላስተዋወቀችኝም። ኤንጆ ስራ የሚያስገባቻት እኮ እሷው ናት። እንዴት ያለች ወዳጇ መሰለች። በጣም ጥሩ ልጅ ናት። እሷን አግኝና ጠይቃት። እንዳልሽው በጣም ወዳጆች ከሆኑ አብረው ሄደው ሊሆን ይችላል። ሄለንንም ያላገኘዋት ለዛ ነው። ለማንኛውም ችግር የለም እናቴ፣ አንቺ አትጨነቂ። የደረሰች ልጅ ነች፣ ምንም አትሆንም። እንግዲህ እግዚአብሔር ያውቃል። እስቲ እኔ የምልሽ ማዘር፣ መስከረም የኤንጂኦ ስራ እንደጀመረች ማን የነገረሽ? ራሷ መስኪናታ። አንተ ደግሞ እዳችንን ስንከፍል ሱቃችንን ስናደራጅ የነበረው እኮ ኤንጂኦ ሰርታ በምትልክልን ገንዘብ ነው። ከዛ ሰይጣን ቁራጭ የገላገለች እዛ ሰርታ በምትልከው መስሎ። የቤት ዕዳ ነገርስ እንዴት እየሆነ ነው? ለነገሩ አደዋውሌም እኮ ለሱ ነበር። ሰሞኑን ደግሞ ተነስቶበታል። ሳይከፈል ሁለተኛ ወሩ ሊመጣ ነው ብሎ ይሆንና እንደብድ እያደረገው ነው። ችግር የለም እንከፍለዋለን፣ እልክልሻለሁ። ሙሴ እንደው እንደሱ አርገህማ ብትገላግለኝ እንዴት አይነት እረፍት መሰለ። ይሄ ኤንጂኦ ምናምን የተባለው ቦታውን ነግራሻለች እንዴ? ኧረ በፍጹም
እኔ እናንተን ከተማ ብትነግረኝ የት ብዬ አውቀዋለሁ ብለህ እዚህ ብትለኝ ሳልል ማዘር በቃ መልሼ እደውልልሻለሁ። ስራው ነው። እሺ ሙሲ ሰላም። እሺ ቻው። እሺ የሰራ ነው ማይኮ። ማንም ሰው እንደ ባር ተከታትሎ የሚገባበት ቦታ አይደለም። እያንዳንዱ ወንበር የራሱ ዋጋ አለው። ባሊ ይጨምርልኛል ብሎ ያሰበበትን ብቻ ነው የሚያስገባው። ስለዚህ እኛም ያንተን አቅም ልናምንበትና ልናውቅ ይገባል። እዛ እኮ ነው ማይኮ አንተን የፈለኩ። ፕሊስ እርዳኝ። ነገሮችን ካመቻቸልኝ እኔ የፈለኩን ነገር ለማድረግ ዝግጁ ነኝ። እኔ ልረዳ እችላለሁ፣ ግን እዚህ እርዳኝ የሚል ቃል አይሰራም። ምን ይዘህ መጣህ ነው ጥያቄው። ምናልባት ባዶ እጅ መማጸን ቤተክርስቲያን ነው እንጂ ቢዝነስ ላይ አይሰራም። ዚስ ኢዝ ሲሪየስ ቢዝነስ። ኦኬ፣ የተወሰነ ነገር ጀባ ማለት አለብን። እሺ ምን ያህል ነው? 2 ክፍል። 2 ምን? 200 ሺህ። ምን ነው በዛ? እኔ እኮ ላግዝ ብዬ ነው። በዛ ላይ አብረን ስለተማርና ያለበት ሁኔታ ስለነገርከኝ እንጂ ሌላው 3 እና 350 ነው የሚሰራው። በዛ ላይ ደግሞ ብቻዬን አይደለም፣ አጠገቤ ሌላ ሰዎችም አሉ። ሁሉም ገንዘብ ቢኖረኝ ማይኮ፣ ብሩ ሲጠራ ብዙ ነው እንጂ በጣም ትንሽ ብር ነው። ዋናው ደግሞ ካምፓስን መቀላቀል ራሱ ትልቅ ኢንቨስትመንት ነው። ፈጣን ኮንክ በትንሽ ሰርተ ወዲያው የምመልሰው ብር ነው። መቼም ለዚህ ምስክርነት ያስፈልጋል። አጠገቡ ያሉ ልጆች በምን ያህል ፍጥነት እየተቀየሩ መሆኑን እያየ ነው አይደል? ስለዚህ ዋናው ያንተ ኮሚትመንት ነው። ኦኬ፣ ለማንኛውም ከተስማማ አስብበትና ደውልልኝ። ትዕግስት እኮ እንደ ጧፍ ነው ብርሃኔ፣ እየተቃጠለ ያልካል። ዛሬ ነገ እስቲ 2 ወር ሙሉ ከረምሽ። እኔ ደግሞ እንደምታውቂው ደግነት እንጂ ዋህነት የለብኝም። ግን ደግሞ ሌላ መንገድ አለ ነገሮችን ቀለል የምናደርግበት። እዳሽ ተሰርዞልሽ አንቺ ማስደሰሽኝ የምታርፊበት። ምን ትያለሽ? የ2 ወር እዳሽን እንዳለፈ ክረምት እረሳዋለሁ። እዛ ገብተሽ ካስደሰትሽ። ምን? ለዚህ ነው በዚህ ምሽት ያስጠሩኝ ጋሽ አሸብር? እንደዛማ ባይሆን ፖሊስ ነበር ምልክብሽ። እዳዬንማ በላቤ ከፍላለሁ እንጂ ክብሬንም አልሸጥም። የማን ነው ቅሌታ?
መግባት ትችላለሽ።